ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኢትዮጵያ አየር ኃይል ረቡዕ ዕለት ወደ አፋር ክልል ጥሶ ገብቷል በተባለው ታጣቂ ኃይል ላይ የድሮን ጥቃት መፈጸሙ እየተዘገበ ነው። ከዚሁ ዜና ጋር በተገናኘ የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በትግራይ ኃይሎች ተፈጽሟል የተባለውን ጥቃት መሰረተ ቢስ ወሬ ሲል አጣጥሎታል። የሱዳኑ ፈጥኖ ደራሽ ኃይል RSF የቀረበለትን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ አምላክ ያላለማየው ነኝ። የኢትዮጵያ አየር ኃይል ረቡዕ ዕለት ወደ አፋር ክልል ጥሶ ገብቷል በተባለው ታጣቂ ኃይል ላይ የድሮን ጥቃት መፈጸሙ እየተዘገበ ነው። ይህ በእንዲህ እንዳለ ከትናንት በስቲያ አፋርን ወረረ ከተባለው ኃይል ጀርባ የግብፅ እጅ እንዳለበት አመላካች ፍንጮች ታይተዋል። የአብስራ ገዛኸኝ ጉዳዩን በጥልቀት ተመልክቶታል። የአፋር ብሔራዊ ክልላዊ መንግስት በቲዲኤፍ ታጣቂዎች ተወረርኩ ካለ 48 ሰዓታት ሳያልፉ መጋሎ በተሰኘው የክልሉ አካባቢ የህወሓት ኃይሎች ወደ አፋር ይዘዋቸው ገብተዋል በተባሉ ታንክና ተሳቢ መኪኖች ላይ የኢትዮጵያ አየር ኃይል የድሮን ጥቃት መፈጸሙ እየተነገረ ይገኛል። እንዲህ ያለው የሁለቱ ኃይሎች ፍልሚያ የረቡዕ ዕለቱን ግጭት ወደ ሙሉ ጦርነት ወይም ኮንቬንሽናል ዋር እንዳያሳድገው እየሰጉም በርክተዋል። ይህ በእንዲህ እንዳለ ከምጽዋ የወጡ የሳተላይት ምስሎች ሁለት ተሰውረው የሰነበቱ የጭነት ወይም ካርጎ ማጓጓዣ አውሮፕላኖች ወደ ወደብ ከተማዋ አየር ማረፊያ ሲመለሱ አሳይተዋል። ምንጮች እንደሚሉት ከሆነ IL-76 TD የሚባል የጭነት አውሮፕላን ምናልባትም C-130H ከሚባል አነስተኛ ካርጎ ጋር ተደብቀው ቆይተው ምጽዋ አርፈዋል። ሁለቱ የዕቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ከተጓዙበት ጊዜ ጀምሮ ለሁለት ቀናት ያህል ከአየር ማረፊያው ጠፍተው እንደነበር ተጽፏል። እነዚህ ከእይታ ከራቁ በኋላ የተመለሱ አውሮፕላኖች ምናልባት ኢሳያስ ከሰነበቱባት ግብጽ የጦር መሳሪያ ነው እንደተመለሱ የጠረጠሩም አሉ። የኢሳያስ አፈወርቂን ለቀናት ግብጽ መሰንበት የካርጎ ጀቶቹ ጠፍተው መቆየትና ጀቶቹ ከተመለሱ በኋላ የኢሳያስና ግብጽ እጅ በረጅሙ ይደግፈዋል የሚባልለት የቲዲኤፍ ቡድን በአፋር ላይ ጥቃት ጀምሯል መባል እንደ ነጠብጣብ ሲገጣጠሙ ከጀርባ የግብጽን ተሳትፎ የሚጠቁሙ ሆነው ተገኝተዋል። ኢሳያስ በአገራቸው ካረጁ ታንኮችና ለዓመታት በታንክ ሹፌርነት እድሜያቸውን ከጨረሱ ግለሰቦች ከፍ ያለ ወታደራዊ ዝግጅት እንደሌላቸው ጀነራል ባጫ ደበሌን ጨምሮ በርካታ የኢትዮጵያ ሊቃን እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ አሊ ኤርትራን ተዘዋውረው ከጎበኙ በኋላ ነገሩኝ ብለው ሌተናል ጀነራል ዮሐንስ ገብረ መስቀል እንደጻፉት ከሆነ ኢሳያስ አገራቸውን ፀሐይ ላይ የተጣለ የበሬ ቆዳ አድርገዋታል። እንዲያም ሆና ግን ከጥንት ኦቶማን ቱርክ እስከ ኋላዎቹ እንግሊዝና ጣሊያን ብሎም ከቅርቦቹ ከግብጽና ሱዳን ድረስ ኢትዮጵያን ሊያጠቁ የሚፈልጉ ሁሉ የሚጠቀሙባት ምቹ ሜዳ ሆና ቀጥላለች። ለቀናት ተሰውረው ሰንብተው ምጽዋ ላይ እንደታዩ የተነገረላቸው የጭነት አውሮፕላኖች ከግብጽ የጦር መሳሪያ አምጥተው ለሻቢያና ህወሓት ሊያከፋፍሉ ችለዋል የሚለውን ጥርጣሬ ለማዳበር ሰነዶችን ስንፈትሽ ለወትሮም ግብጽና የአረብ ወዳጆቿ የሻቢያ ጠመንጃ አቀባይ ሆነው እናገኛቸዋለን። 2 ዓመታትን በዘለቀውና ባድመን ምክንያት ባደረገው የኢትዮ ኤርትራ ጦርነት ግብጽ ሰራሽ የጦር መሳሪያዎች በኤርትራ ተዋጊዎች አካባቢ መገኘታቸው ሲነገር ነበር። ኤርትራ እነዚያን መዋጊያዎች ከግብጽ በስጦታ ታገኛቸው አሊያም በግዢ የታወቀ ነገር የለም። ነጩና ፍጥጥ ብሎ የታየው ሀቅ ግን ከ1990 እስከ 1992 ዓመተ ምህረት በዘለቀው የኢትዮጵያና ኤርትራ ጦርነት ወቅት ግብጽ ከኤርትራ ጎን ቆማ እንደነበር ነው። የዚያኔው የግብጽ ኤርትራን የመደገፍ ምክንያት መለስ ዜናዊ አስረስ አንድ ቀን በአባይ ወንዝ ላይ ግድብ ያቆማሉ የሚል ስጋት ነበር። በዚያም ምክንያት ኢትዮጵያ ኤርትራን ባሸነፈችበት የ1992 ጦርነት ካይሮ ለአስመራ የስለላ መረጃዎችን ሳይቀር እንደለገሰች ተጽፏል። ኢሳያስም ልክ ኢትዮጵያን በባድመ በኩል በወረሩ ማግስት ሳውዲ አረቢያና ግብጽ መጓዛቸው ይታወሳል። በኢሳያስ አፈወርቂ አብርሃ 20 የመገለል ዓመታት ብቸኛዋ የዲፕሎማሲ አጋራቸውም ግብጽ ነበረች። በጊዜው ግብጽ በኤርትራ ምድር ተጠራቅመው የኢትዮጵያን መንግስት ለመጣል የሚታትሩ ታጣቂዎችን ሁሉ በገንዘብ ትረዳም ነበር። የማህበራዊ ገጽ እንቅስቃሴዎችን አደራጅቼ ኢህአዴግን ገረሰስኩት በማለት የሚገልጸው ጃዋር ሲራጅ መሐመድ አልጸጸትም በተሰኘው መጽሐፉ ገጾች ውስጥ በአጋጣሚ ግብጽ ካይሮ ተገኝቶ የኢትዮጵያ
የኢትዮጵያን መንግስት በመጣል ሂደት እንዲተባበራቸው ጠይቀውት እንደነበረም ጽፏል። ጃዋር በመጽሐፉ ግብጻውያንን እምቢ ሲላቸው እንዳገቱትም ይናገራል። እናም የግብጽ የቅርብ ጊዜ ዓመታት ለኢትዮጵያ ሁነኛ ጠላት ሻዕቢያ ያልተቆጠበ ድጋፍ በመስጠት በሻዕቢያ በኩል ኢትዮጵያን ለሚያተራምሱ ኃይሎች ገንዘብ በማከፋፈልና የኢትዮጵያን ውስጣዊ ሰላም በማደናቀፍ የሚገለጽ ሆኖ ቀጥሏል። ከዚሁ ዜና ጋር በተገናኘ የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በትግራይ ኃይሎች ተፈጽሟል የተባለውን ጥቃት መሰረተ ቢስ ወሬ ሲል አጣጥሎታል። ጊዜያዊ አስተዳደሩ በአፋር ክልል መንግስት ኮሚኒኬሽን የወጣው መግለጫ የትግራይና የአፋር ወንድማማች ህዝቦች ታሪካዊና ሰላማዊ ጉርብትናን ለመጉዳት ያለመ ክፋት ነው ሲል የትግራይ ኃይሎች አንድም የጣሱት ድንበር የለም ሲል ገልጿል። ጽዮን ላይኩን ዝርዝር አላት። ባሳለፍነው ረቡዕ ምሽት በትግራይና በአፋር አዋሳኝ በሆኑ የአፋር አካባቢዎች የትግራይ ኃይሎች ዘልቀው በመግባት ከፍተኛ ቁጥር ያላቸው የአካባቢው ነዋሪዎች እንዲፈናቀሉ ሆነዋል የሚሉ ክሶች በስፋት ተደምጠው ነበር። ክሱ የቀረበው በአፋር ክልል መንግስት ኮሚኒኬሽን ቢሮ ሲሆን ቢሮው የክልሉ 6 መንደሮች በህወሓት ኃይሎች ቁጥጥር ስር መውደቃቸውንና ንጹሃን በሞርታርና በዙ 23 መደብደባቸውን የሚገልጽ ጽሑፍ በማህበራዊ ትስስር ገጹ ላይ አጋርቷል። የክልሉን መንግስት ኮሚኒኬሽን መግለጫ ተከትሎ የቀድሞ ህወሓት ምክትል ሊቀመንበርና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳም ከህወሓትም ደግሞ የትግራይ ኃይል አመራሮችን በስም በመጥራት እነርሱ ከሻዕቢያ አጀንዳ ተቀብለው የፈጸሙት ተግባር ነው የሚል ጽሑፍ አስፍረዋል። ይሁንና የትግራይ ጊዜያዊ አስተዳደር ዘግየት ብሎ ባወጣው መግለጫ ክሱ ሆን ተብሎ የተቀነባበረና ትግራይን ለመጉዳት የተደረገ ነው ብሎታል። የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ሐራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያውኩ ቦታ በመፍቀድ መተባበሩን ወቅሶ የትግራይ ሰራዊት የአፋር ወሰንን አልፎ አልዘለቀም ሲል የቀረበበትን ክስ ውድቅ አድርጓል። ጊዜያዊ አስተዳደሩ ይህ ሐራ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባና አብዓላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቡና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገረብ አገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀለ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋል ብሏል። እውነታው የሆኖ ሳለ ግን ችግር እየፈጠረ ያለው አካል ተመልሶ ከሻሽ በመሆን ትናንት ረቡዕ ጥቅምት 26 ቀን 2018 ዓመተ ምህረት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ ወንድማማችነትና የጉርብትና ግንኙነት የማይመጥን ነው ያለው የትግራይ ጊዜያዊ አስተዳደር። ይሁንና የትግራይ ጊዜያዊ አስተዳደር ወደ አፋር አልፌ አልዘለኩም ቢልም ህወሓት በከፈተው ጥቃት በሺዎች የሚቆጠሩ የአፋር ክልል ነዋሪዎች መፈናቀላቸው ተገልጿል። ባሳለፍነው ሰኞ በሳምንቱ መጀመሪያ የሰሜን እዝ 5ኛ ዓመት ሲዘከር ንግግር ያደረጉት የመከላከያ ኃይል ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓትን በተለያዩ አጋጣሚዎች እየተፈጠሩ ላሉ ትንኮሳዎች ተጠያቂ አድርገው ትንኮሳዎቹ ቀጣይነት የሚኖራቸው ከሆነ ግን የፌደራል መንግስት እርምጃ እንደሚወስድ ሲገልጹ ነበር። ይሁንና በአፋር ተፈጽሟል በተባለው ጥቃት ዙሪያ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በኤክስ ድረገጻቸው ላይ ካሰፈሩት ጽሑፍ ውጪ መንግስት ምንም አይነት ይፋዊ ሐሳብ አልሰጠም። የሱዳኑ ፈጥኖ ድራሽ ኃይል ወይም አርኤስኤፍ የቀረበለትን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀ። አርኤስኤፍ መግለጫ ያወጣው በምዕራብ ዳርፉር የሚገኘው የአልፋሽር ከተማን ከተቆጣጠረ በኋላ ነው። ዝርዝሩን ሶስና አለሙ ትነግራችኋለች። በግሪጎሪያኑ 2023 በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን ጦርና ጀነራል ሐምዳን ዳጋሎ ሄሚቲ በሚመሩት የሱዳን ፈጥኖ ድራሽ ኃይል መካከል የተጀመረው ጦርነት ከተለያዩ አካላት ተደጋጋሚ ተኩስ አቁም ሐሳቦችን ቢቀበልም አንዱም ስምምነት ሳይተገበር ዓመታትን አስቆጥሯል። በተለይም ከሰሞኑን በሰሜን ኮርዶፋ ግዛት አልፋሽር የተፈጸመውን የጅምላ ጭፍጨፋ ግድያና ማፈናቀል ተከትሎ በተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን በከተማ ውስጥ የረሃብ ሁኔታዎች መከሰታቸውን ለማረጋገጥ ችሏል። አርኤስኤፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። በመስከረም ወር አሜሪካ ከተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከግብጽ ጋር በመሆን ለ3 ወራት የሚቆይ የሰብአዊ ስምምነት ቀጥሎም ወደ ዘላቂ ተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚል ሐሳብን አቅርበው ነበር።
ይሁንና በተለይም የተፈናቃዮች መናኸሪያ ሆና የቆየችው አልፋሽርን 18 ወራት ከቧት የቆየውና እርዳታ እንዳይወጣ እንዲሁም እንዳይገባ እክል ፈጥሮ የቆየው የሐምዳን ዳጋሎ ጦር ተኩስ አቁሙን አልተቀበለም ነበር። ከሰሞኑን በተፈጸመው ጥቃት ዓለም አቀፍ ድምጽ የበረታበት ፈጥኖ ደራሽ ኃይሉ ባወጣው መግለጫ የጦርነቱን አስከፊ ሰብአዊ ውጤቶችን ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ አቁም ሐሳብ መስማማቱን ገልጿል። ቡድኑ የግጭቶችን ዋና ምክንያቶች በሚፈታና ፍትሃዊ ሁሉን አቀፍና ዘላቂ ሰላምን ለመፍጠር ተገቢ ሁኔታ በሚፈጥር መንገድ ውይይት እንደሚጠብቅም አክሏል። አርኤስኤፍ መግለጫ ከመስጠቱ በፊት የሱዳን የመከላከያ ሚኒስቴር ሐሰን ካብሮን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረትና ሐሳብ በብሔራዊ ቴሌቪዥን በተላለፈው ንግግራቸው አመስግነዋል። ነገር ግን የሱዳን ሕዝብ ከፈጥኖ ደራሽ ኃይሉ ጋር ለሚደረገው ውጊያ ዝግጅቶች እየተደረጉ መሆናቸውን ጠቅሰው ለጦርነቱ የምናደርገው ዝግጅት ህጋዊና ብሔራዊ መብት ነው ሲሉ ተናግረዋል። በናይሮቢ የሱዳን ኤምባሲ ኃላፊ መሐመድ ኡስማን አካሻ ለቢቢሲ እንደተናገሩት በሀገሪቱ ጦር የሚመራው መንግስት ጦርነቱን ለማስቆም የሚስማማው አርኤስኤፍ ከፈረሰ መሳሪያዎቹንም ካስረከበና መሪውን ተጠያቂ ካደረገ ብቻ እንደሆነም ተናግረዋል። የአርኤስኤፍ የተኩስ አቁም መግለጫ የወጣው አንድ የእርዳታ ድርጅት በሱዳን ውስጥ የማህበረሰብ የምግብ ማብሰያዎች ስራ ሊያቆሙ ጫፍ መድረሳቸውን ጠቅሶ ካስጠነቀቀ በኋላ ነው። ግጭቱ የተባበሩት መንግስታት በዓለም ላይ ትልቁ የሰብአዊ ቀውስ ብሎ የጠራው ሲሆን በዚህም ሱዳን ውስጥ ከ4 ሚሊዮን ሰዎች በላይ አጣዳፊ ምግብ እጥረት ገጥሟቸዋል። የተባበሩት መንግስታት የስደተኞች ኤጀንሲ እንደገለጸው ከቀናት በፊት በአርኤስኤፍ ቁጥጥር ስር ከዋለው አልፋሽር ከ60 ሺህ በላይ ሰዎች መሸሻቸውን ገልጾ የቡድኑ ተዋጊዎች ከተማዋን ሲቆጣጠሩ ስልታዊ ግድያዎች እንደነበሩ ሪፖርት ተደርጓል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከሳምንት በኋላ በአልፋሽር ስላለው ሁኔታ አስቸኳይ ስብሰባ እንደሚያካሂድም አስታውቋል። የፌዴራል ፖሊስ በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ 4 ድርጅቶች ተይዘው ክስ እንደተመሰረተባቸው አስታወቀ። ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱም ተገልጿል። ሮሃ ግርማ ተጨማሪ አላት። በኢትዮጵያ ከቴክኖሎጂ መዘመን ጋር ተያይዞ ከቅርብ ዓመታት ወዲህ በበይነ መረብ ወይም በኦንላይን የማጭበርበር መንገዶች የሚጭበረበሩ ሰዎች ቁጥር በከፍተኛ መጠን እየጨመረ ነው። በዚህም በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ 4 ድርጅቶች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ አስታውቋል። የተለያዩ የማማለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩት ኤምኤምጂ፣ አርቲኤፍ፣ ኤችሲዜድ እና ሺን የተባሉ የኦንላይን ማጭበርበሪያ ስልቶች ላይ ተሳትፎ አላቸው የተባሉ ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያዩ ስያሜዎችን በመያዝና የተለያዩ እድሎች እንዳሉ በመግለጽ ሰዎች በቀላሉ ትርፍ ሰዓታቸውን ተጨማሪ ስራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠሩ ገንዘብ አጭበርብረዋል። ድርጅቶቹ በህጋዊ የንግድ ፈቃድ ስምም ሲንቀሳቀሱ የነበረ ሲሆን በባንካቸው ከፍተኛ ገንዘብ ሲንቀሳቀስ መቆየቱ ተገልጿል። ለማሳያነትም ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል። በ24 ቀን ጊዜ ውስጥም ወደ አንድ የባንክ አካውንት 400 ሚሊዮን ብር ገብቷል ያለው ፖሊስ ይህም ምን ያህል ሰው ገብቶበት እንደነበር ያሳያል ብሏል። በዚህ የማጭበርበር ተግባር የተማረ ያልተማረ ሳይል የዩኒቨርሲቲ መምህራን፣ ተማሪዎችና የባንክ ሰራተኞች ጭምር ተጠቂ መሆናቸውንና በርካቶች ቤት ንብረታቸውን አጥተውበታል ተብሏል። ሰዎች ሰው ባስገባችሁ ቁጥር ደረጃችሁና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ከ200 ሺህ እስከ 300 ሺህ ሰው እንዳለ በምርመራ ማረጋገጡን ገልጿል። ድርጅቶቹ ኦንላይን ማርኬት የሚል ሽፋን በመጠቀም ሲያጭበረብሩ እንደቆዩና ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ሰዎች ገንዘቡን ለማውጣት ሲሞክሩ የሲስተም ችግር በማለት ገጻቸውን ያጠፉ እንደነበር ተገልጿል። እነዚህን ድርጅቶች ሲመሩና ሲያንቀሳቅሱ ነበሩ የተባሉ 24 ሰዎችም በቁጥጥር ስር ሲውሉ 4ቱ የውጭ ሀገር ዜጎች ናቸው ተብሏል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገር እንደሆነና አንዳንዶቹ ድርጅቶች ቢሮ ተከራይተው ኢትዮጵያውያንን ቀጥረው ሲያሰሩ መያዛቸውን ፖሊስ ገልጿል። ፖሊስ በተጠርጣሪዎች ላይ ምርመራውን ማጠናቀቁን ገልጾ ክስ መመስረቱን አስታውቋል። በተደጋጋሚ ሰዎች ራሳቸውን ተገቢ ካልሆኑ የኢንቨስትመንትና የኦንላይን ስራዎች እንዲጠብቁ በተለያዩ አካላት ቢጠየቁም ዛሬም በየቀኑ በርካቶች በተመሳሳይ መንገድ ገንዘባቸውን እያጡ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ውድ ተመልካቾቻችን ካፍታ ቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ብሔራዊ ባንክ በኢስላማዊ ባንኮች ላይ ጥሎ የነበረውን ገደብ ማንሳቱ ባንኮቹን ሊያነቃቃ እንደሚችል ተገለጸ። በኢስላማዊ ባንኮች ላይ ተጥሎ የቆየው ይህ ገደብ በባንኮቹ ላይ አሉታዊ ጫና ማድረሱ ተደጋግሞ መገለጹ የሚታወስ ነው። ቃልኪዳን ኤርሚያስ ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ ለጥቂት ዓመታት በሸሪዓ በሚመሩ ባንኮች ላይ ጥሎ የነበረው የብድር ጣሪያ ገደብ የተነሳው ባሳለፍነው ሳምንት የመጨረሻ ቀናት ነበር። የብድር ጣሪያ ግሽበትን ለመቆጣጠር አልሞ የነበረው ይህ ገደብ ድርብ ጉዳት አድርሶባቸው እንደቆየ ኢስላማዊ ባንኮቹ ተናግረዋል። የባንክ ባለሙያው አቶ ባህሩ ያሲን እንደሚሉት የብሔራዊ ባንኩ ቀደም ሲል ጥሎ የነበረው ገደብ የባንኮቹን እድገት ገጥቶት የነበረ ሲሆን ውሳኔው ደንበኞች በባንኮቹ ላይ እምነታቸው እንዲሸረሸር ያደረገም እንደነበር የጀርመን ድምጽ ሬዲዮ ዘግቧል። ከ2 ዓመታት በፊት የብድር ጣሪያው በተጣለ ጊዜ እስላማዊ ባንኮቹ ሁሉም ሊባል በሚቻልበት ሁኔታ አዲስና እምብዛም ብድር ያልሰጡ እንደነበሩና የብድር ገደቡ ሲጣልባቸው እድገታቸውን ቀጥ እንዳደረገው ነው አቶ ባህሩ አክለው የገለጹት። ይሄ የብድር ጣሪያ በተጣለ ጊዜ በ2023 በፈረንጅ ባንኮቹ እነኚህ ኢስላሚክ ባንክ የሚባሉት ፉል ፍሌጅድ የሆኑት ኢስላሚክ ባንኮቹ ኢንተረስት ፍሪ ባንክ ነው የሚባሉት በዛ ወቅት ላይ ሁሉም በሚባል ደረጃ አዲስና ብዙም ብድር ኤክስቴንድ ያላደረጉ ያልሰጡ ነበሩ እና ያ ብድር ገደብ መጥቶ ሲጣልባቸው ኦልሞስት ግሮዛቸውን ቀጥ ነው ያደረገው። የብሔራዊ ባንክ ከወለድ ነጻ የባንክ አገልግሎቶችን ለመጀመሪያ ጊዜ ካስተዋወቀበትና የሀገሪቱን የመጀመሪያ ሙሉ ኢስላማዊ ባንኮች ፍቃድ ከሰጠበት ከ2011 ጀምሮ በኢትዮጵያ ከወለድ ነጻ የባንክ አገልግሎት በፍጥነት የተስፋፋ ሲሆን የቁጥጥር ማዕቀፉም አሁን በሚሊዮን የሚቆጠሩ ደንበኞችን ለሚያገለግለው ዘርፍ መሰረት መጣሉ ይነገራል። ነገር ግን ብሔራዊ ባንኩ በሌሎች መደበኛ ባንኮች ላይ የሚከተለውን አሰራር በእነዚሁ ከወለድ ነጻ በሆኑ ባንኮች ላይ መተግበሩ ባንኮቹን ገና ከመቋቋማቸው እንዲፈተኑና የደንበኞቻቸውንም እምነት እንዲሸረሽር አድርጓቸዋል ሲሉ ተንታኞች ይገልጻሉ። የባንክ ባለሙያው አቶ ባህሩ ያሲንም ይህንኑ ሀሳብ ይጋሩታል። ሰው ከስተመሩ የነበረውን ኢስላሚክ ባንኪንግ ይሄ ቢዝነስ ሞዴሉ ፉል ፍሌጅድ ኢስላሚክ ባንኪንግ ይሄ ሸሪያ ኮምፕላያንት የሆነውን የተንሸዋረረ እንዲሆን አድርጎታል። ማለት ዛት ማች ፕሮፊታብል አይደለም። ባንኮቹ ቶሎ ግሮ ባለማድረጋቸው ምክንያት የከስተመር ፐርሴፕሽኑም ለቢዝነስ ሞዴሉ ያለው ራሱ እምነቱን ሸርሽሮታል። ባንኮቹ ያን ያክል ትርፋማ ባለመሆናቸውና ቶሎ ማደግ ባለመቻላቸው ምክንያት የደንበኛ ምልከታውም ለስራ የነበረውን እምነቱንም ሸርሽሮታል ሲሉ አቶ ባህሩ አክለው ይናገራሉ። የብሔራዊ ባንኩ የብድር ጣሪያ ገደብ ሲያበጅ ወደ ገበያው የሚሰራጨውን ገንዘብ ከግሽበት ለመከላከል በሚል እሳቤ እንደሆነ የጠቀሱት ባለሙያው ነገር ግን ሸሪዓን አሟልተው የተቋቋሙ ባንኮች በሀገሪቱ ካሉ አጠቃላይ ባንኮች የነበራቸው የማበደር አስተዋጽኦ ከ1% ስለማይበልጥና በዚያው ልክ ለግሽበት የሚኖራቸው ሚናም አነስተኛ ስለሆነ ይህ ገደብ ሊነሳ ችሏልን ብለዋል። ዘምዘም፣ ሂጅራ፣ ራሚስና ሸበሌ ባንክ ናቸው። እነኚህ 4 ባንኮች በጥቅል የሰጡት ብድር ከአጠቃላይ ኢኮኖሚው ላይ ካለው ሌሎች ባንኮች ከሰጡት በሴክተሩ ካለው ቶታል ብድር 1% አይሞላም። ስለዚህ ያላቸው ኮንትሪቢዩሽን ለኢንፍሌሽን ያላቸው ኮንትሪቢዩሽን ዜሮ ነው ማለት ነው። ምንም ኢምፓክት የላቸውም። እነሱ ገደብ ላይ አረክም ሲሊንጉን እነሱ ላይ ጣልከውም አልጣልከውም ኢምፓክት የለውም። አሁን በዛ ምክንያት የተገደበ ሌንዲንግ አክቲቪቲ ላይ ነው ያሉ። ይሄ በመነሳቱ ምክንያት ሞር መኒ ወደ ማበደር ስለሚሄዱ የተወሰነ ነገር ግሮዛቸውን ያነቃቃቸዋል። አቶ ባህሩ አክለውም እነዚህ 4 ባንኮች ፋይናንሳቸውን ወደ አምራች ዘርፎች ለማስገባትና ከነበረባቸው ገደብ ወጥተው በብቃት እንዲወዳደሩም ያስችላቸዋል ብለዋል። ባንኮቹ ካፒታሉ ያላቸው ተቀማጭ ገንዘብ ለማንቀሳቀስ ለአነስተኛና መካከለኛ ኢንተርፕራይዞች የገንዘብ ድጋፍ ለመስጠት አሊያም በቂ የባንክ አገልግሎት ለሌለው ማህበረሰብ ለመድረስ ቢፈልጉም በተደረገው ገደብ ምክንያት መገታታቸውን ሲገልጹ መቆየታቸው የሚታወስ ነው። ክቡራን ተመልካቾቻችን አሁን በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሊቨርፑል የሚያደርጉትን ተጠባቂ ጨዋታ ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የአምስተኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ነገም ቀጥለው ሲደረጉ ባህር ዳር ከተማ ቅዱስ ጊዮርጊስን የሚገጥምበት ጨዋታ ከወዲሁ ተጠባቂ ሆኗል። አምስተኛ ሳምንቱ ላይ በደረሰው የሲቢኢ የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት ጨዋታዎች በሁሉም ከተሞች በዛሬው ዕለት መካሄድ የጀመረ ሲሆን ዕለተ ቅዳሜ ቅዱስ ጊዮርጊስ የጣና ሞገዶችን በአዲስ አበባ ስታዲየም የሚገጥምበት ጨዋታ ቀን 7 ሰዓት ላይ የሚደረግ ይሆናል። በአዲስ አዳጊው ሸገር ከተማ ተሸንፎ የመጣው ቅዱስ ጊዮርጊስ ለአሸናፊነት ሲፋለም በተመሳሳይ በአዲስ አዳጊው ነገሌ አርሲ ነጥብ ጥለው የመጡት የጣና ሞገዶችን በተመሳሳይ ለአሸናፊነት ይፋለማሉ ተብሎ ይጠበቃል። ውድድሩ ቀን 10 ሰዓትም ሲቀጥል የዓመቱ የመጀመሪያ ድላቸውን በሃዲያ ሆሳዕና ላይ አሳክተው የመጡት የአምና የሊጉ አሸናፊ ኢትዮጵያ መድኖች በውጤት ቀውስ ውስጥ የሚገኙትንና ባለፈው ሳምንት በአዳማ ከተማ የ1-0 ሽንፈት አስተናግደው የተመለሱትን አርባ ምንጭ ከተማዎችን የሚገጥሙ ይሆናል። በሐዋሳ ዩኒቨርሲቲ ስታዲየምም የአምስተኛ ሳምንት ጨዋታዎች በነገው ዕለት ሲካሄዱ ወላይታ ዲቻን በማሸነፍ የዓመቱ 3ኛ ድሉን ያሳካው ሲዳማ ቡና ምድረገነት ሽረን ቀን 9 ሰዓት ሲገጥም ምሽት 12 ሰዓት ላይ ድሬዳዋ ከወልዋሎ አዲግራት ዩኒቨርሲቲ የሚጫወቱ ይሆናል። በሁለት ከተሞች ለ5 ሳምንታት የተካሄደው የዘንድሮው የኢትዮጵያ ፕሪሚየር ሊግ ከአምስተኛ ሳምንት በኋላ በሁለቱ ምድቦች ያሉ ክለቦች ሜዳ የሚለዋወጡ ሲሆን በአዲስ አበባ ስታዲየም ጨዋታቸውን ሲያደርጉ የነበሩ ወደ ሐዋሳ የሚሄዱ ሲሆን በአንጻሩ በሐዋሳ የነበሩ ክለቦች ወደ አዲስ አበባ የሚመጡ ይሆናል። የፊፋ የዓመቱ ምርጥ እጩዎች ይፋ ተደረጉ። የዓለም አቀፉ እግር ኳስ የበላይ አካል ፊፋ የ2025 የዓመቱ ምርጥ እጩዎችን በተለያዩ ዘርፎች ይፋ አድርጓል። በአሰልጣኞች ዘርፍም ፓሪስ ሰን ጀርመንን በታሪኩ ለመጀመሪያ ጊዜ ሻምፒዮንስ ሊግ ዋንጫን እንዲያነሳ ያደረጉት ሉዊስ ኢንሪኬን ጨምሮ አርኔ ስሎት፣ ሚኬል አርቴታ፣ ኤንዞ ማሬስካ፣ ሃንሲ ፍሊክ እና ሮቤርቶ ማርቲኒዝ በእጩነት ቀርበዋል። በተጫዋቾች ዘርፍ ደግሞ የባላንዶር አሸናፊው ኦስማን ደምበሌን ጨምሮ አሽራፍ ሀኪሚ፣ ሃሪ ኬን፣ ኪሊያን ምባፔ፣ ኑኖ ሜንዴዝ፣ ኮል ፓልመር፣ ፔድሪ፣ ራፊኒያ፣ ሙሐመድ ሳላህ፣ ቪቲኒሃ እና ላሚን ያማል መካተት ችለዋል። በግብ ጠባቂዎች ዘርፍ አሊሰን ቤከር፣ ቲቦ ኮርቱዋ፣ ዶናሩማ፣ ማኑኤል ኖየር፣ ዴቪድ ራያ፣ ኤሚሊያኖ ማርቲኔዝ፣ ሶመር እና ሼዝኒ የፊፋ የዓመቱ ምርጥ ግብ ጠባቂ እጩዎች ሆነው መቅረባቸው ተገልጿል። 11ኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት መካሄድ ሲጀምር ተጠባቂ ጨዋታዎች ይከናወኑበታል። በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ሶስተኛ ላይ ከሚገኘው ሊቨርፑል ሲገናኙ የሊጉ መሪ አርሰናል በደረጃ ሰንጠረዡ አራተኛ ላይ ከተቀመጠው ሰንደርላንድ እንዲሁም ቶተንሃም ሆትስፐርስ ከማንቸስተር ዩናይትድ የሚያደርጉት መርሃ ግብር ከወዲሁ ሳምንቱን እንዲጠበቅ አድርጎታል። ካለፉት 4 የሊግ ጨዋታዎች 3ቱን አሸንፎ አንዳቻ በመለያየት በጥሩ ቁመና ላይ የሚገኘው ማንቸስተር ዩናይትድ ከሜዳ ውጭ በማቅናት ከቶተንሃም ሆትስፐርስ የሚጫወት ይሆናል። ሁለቱ ክለቦች በፕሪሚየር ሊጉ የደረጃ ሰንጠረዥ በተመሳሳይ 17 ነጥብ በመሰብሰብ 6ኛ እና 8ኛ ደረጃ ላይ መቀመጣቸው ጨዋታውን እንዲጠበቅ ያደረገው ሲሆን ቀይ ሰይጣናቱ ወደ አሸናፊነት ለመመለስ ነገም ሌላ ፈተና ይጠብቃቸዋል። ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ለመጨረሻ ጊዜ በተገናኙበት በሳን ማሜስ በተደረገው የኤሮፓ ሊግ የፍጻሜ ጨዋታ ሲሆን ቶተንሃም 1-0 በማሸነፍ ዋንጫውን ማንሳቱ ይታወሳል። የሁለቱ ክለቦች ጨዋታ ነገ 8 ሰዓት ከ30 ላይ የሚደረግ ይሆናል። በሌላ ተጠባቂ ጨዋታ የሊጉ መሪ አርሰናል ከሜዳው ውጭ በማቅናት ከሰንደርላንድ ይገናኛል። ዘንድሮ ወደ ፕሪሚየር ሊጉ የተመለሰው ሰንደርላንድ በሊጉ ጠንካራ ተፎካካሪ ሆኖ በመቅረብ የሊጉ ክስተት የሆነ ክለብ መሆኑን እያሳየ ሲሆን በነገው ጨዋታ ለመድፈኞቹ ፈተና እንደሚሆን ይጠበቃል። ሰንደርላንድ በሊጉ 17 ነጥብ በመያዝ አራተኛ ደረጃ ላይ የሚገኝ ሲሆን የሰሜን ለንደኑ ክለብ አርሰናል በበኩሉ በ25 ነጥብ ሊጉን በበላይነት እየመራ ይገኛል። መድፈኞቹ የሊጉን መሪነት ለማጠናከር ሲጫወቱ አዲስ አዳጊው ሰንደርላንድ በበኩሉ ነጥቡን ለማሻሻል ነገ ምሽት 2 ሰዓት ከ30 ላይ የሚጫወቱ ይሆናል። የሳምንቱ ታላቅ ጨዋታ በኢትሃድ ስታዲየም ማንቸስተር ሲቲ የመርሲሳይዱን ክለብ ሊቨርፑልን ያስተናግዳል። ከ4 ተከታታይ የፕሪሚየር ሊግ ሽንፈት በኋላ ወደ ድል የተመለሰው የአርኔ ስሎቱ ሊቨርፑል በጥሩ መነቃቃት ላይ ከሚገኘው ማንቸስተር ሲቲ ሌላ ፈተና ይጠብቀዋል። ሁለቱ ክለቦች በሊጉ 2ኛ እና 3ኛ ደረጃ ላይ መገናኘታቸው በተለይ ደግሞ ወደ መሪው አርሰናል ለመጠጋት የሚያደርጉት ፍክክር ጨዋታውን እንዲጠበቅ የሚያደርገው ሲሆን የሁለቱ ክለቦች ጨዋታ እሁድ ምሽት 1 ሰዓት ከ30 ላይ የሚደረግ ይሆናል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች
ዘሪቱ ከበደ ከሰሞኑ አነጋጋሪ በነበረው አዲሱ መጽሐፏ ላይ ማብራሪያ ልትሰጥ ነው። የሁለገቡ አርቲስት ጌትነት እንየው 68ኛ ዓመት ልደቱንና 43ኛ ዓመት የጥበብ አገልግሎቱን ምክንያት በማድረግ ልዩ የምስጋና መርሃ ግብር ተዘጋጀለት። የመምህርና ሀያሲ ቴዎድሮስ ገብሬ በየነ ዲሲፕሊናዊ የሥነ ጽሑፍ ንባብ መጽሐፍ በድጋሚ ታትሞ ለንባብ በቃ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ሁለገቡ የጥበብ ሰው ጌትነት እንየው 68ኛ ዓመት ልደቱንና 43ኛ ዓመት የጥበብ አገልግሎቱን ምክንያት በማድረግ ልዩ የምስጋና መርሃ ግብር ተዘጋጅቶለታል። የምስጋና ዝግጅቱ በመጪው ሰኞ ህዳር 1 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በኢትዮጵያ ብሔራዊ ቲያትር ቤት አዳራሽ ይካሄዳል። አርቲስት ጌትነት እንየው በኪነ ጥበቡ ላሳለፋቸው 43 ዓመታትና ለ68ኛ ዓመት የልደት በዓሉ ዕውቅና ለመስጠት በተዘጋጀው በዚህ መርሃ ግብር ላይ በርካታ የጥበብ ሰዎችና አድናቂዎቹ ይታደማሉ ተብሎ ይጠበቃል። ዝግጅቱ በተስፋ የኪነ ጥበብ ኢንተርፕራይዝ እንዲሁም በአርቲስቱ የቅርብ ቤተሰቦችና ወዳጆች በጋራ የተዘጋጀ መሆኑን አዘጋጆቹ አስታውቀዋል። ይድረስ ለኛ ለኔናንተ ዘመን በትውልድ ክር በአንድ ስቦል አቋጠረን። የዚህ ሰፈር ኤሊቶች እየተባባልን በህዝብ ስም እየማልን በወገን ስም እየማልን ሀገር አቃጥለን ለምንሞቅ በእናቶች ሐዘን ሰቆቃ በአባቶች እንባ ለምንስቅ ይድረስ ለኛ ለኔናንተ ለበቃ ነው ክፉ ዘመን ክፉ ስርዓት በጥፋት ላስተሳሰረን በጥላቻ የተዘራ በቂም በቀል የበቀለ ሴራና ሸፍጥ ለወረረን ክህደት ቅጥፈት መሰሪነት የህሊና አይናችንን ልባችንን ለሰወረን ከሰውነት ተራወርደን ከፈጣሪ ተካግደን ሀገር ሽቅብ የምትረጨውን ባናደም ለማይገደን ይድረስ ለኛ ለኔናንተ። በለቱም ይከናወናሉ ተብሎ ከተያዙ መርሃ ግብሮች መካከል ከቀኑ 11 ሰዓት ጀምሮ በሚካሄደው መርሃ ግብር በፌደራል ፖሊስ ማርች ባንድ በመታጀብ ለእንግዶችና ለአርቲስት ጌትነት እንየው ልዩ አቀባበል ይደረጋል ተብሏል። በታዋቂ ድምፃውያን የሚቀርቡ የሙዚቃ ዝግጅቶች፣ በአርቲስቱ ስም የተዘጋጁ ልዩ ተውኔት እንዲሁም አርቲስት ጌትነት እንየው በድርሰት በዝግጅትና በትወና የተሳተፈባቸውን ስራዎች የሚያሳይ የፎቶግራፍ ኤግዚቢሽን ይቀርባልም ተብሏል። በተጨማሪም ሌሎች ልዩ ዝግጅቶችም እንደሚኖሩ አዘጋጆቹ ይፋ አድርገዋል። አዘጋጆቹ የጥበብ አፍቃሪያን በእለቱ በቦታው ተገኝቶ ለአርቲስቱ ያላቸውን አክብሮትና ፍቅር እንዲገልጹም ጥሪ አቅርበዋል። ድምፃዊ አዲስ ለገሰ ማስታወሻ የተሰኘ ሙዚቃ አልበሙን ለአድማጮች ካደረሰ በኋላ ነገ የመጀመሪያ ሙዚቃ ዝግጅቱን ያቀርባል። ቅዳሜ ጥቅምት 29 2018 ዓ.ም አመሻሽ ላይ በሚካሄደው በዚህ ሙዚቃ ዝግጅት ላይ ከአዲስ ለገሰ በተጨማሪም መሳይ ተፈራ ካሳና ተአምር ግዛው የሙዚቃ ዝግጅታቸውን ያቀርቡበታል ተብሏል። ካዛንቺስ የሚገኘው ኢንተር ሌክዠሪ ሆቴል የማስታወሻ የሙዚቃ ድግስ የሚቀርብበት ቦታ ነው። ድምፃዊ አዲስ ለገሰ ከዚህ የሙዚቃ ድግስ መልስ በሀገር ውስጥና ከሀገር ውጭ የተለያዩ ሙዚቃ መሰናዳዎችን እንደሚያቀርብም አዘጋጆቹ ተናግረዋል። ቴዎድሮስ ገብሬ በዓለም ታላላቅ የምርምር መጽሔቶች ላይ በርካታ ጥናቶችን ለንባብ የበቃ የሥነ ጽሑፍ ተመራማሪና መምህር ነው። ከነዚህ የጥናት ስራዎቹ በዋነኛነት በአማርኛ ቋንቋ የተዘጋጀው በየነ ዲሲፕሊናዊ የሥነ ጽሑፍ ንባብ የተሰኘው መጽሐፉ ተጠቃሽ ነው። ይህ መጽሐፉ ለንባብ ከበቃበት ጊዜ አንስቶ የተለያዩ አስተያየቶች ሲሰጥበት ቆይቷል። ከነዚህ አስተያየቶች መካከል ሰዓሊና መምህሩ አገኘው አዳነ መጽሐፉ ሚቶሎጂ፣ ፍልስፍናና ፍካሬ ልቦና ከሥነ ጽሑፍ ጋር ባላቸው መስተጋብር የወል ተጋቦትና ግላዊ ወሰን በጥልቀት ተመርምረዋል። በምርምሩም የሥነ ጽሑፍ ፈርጀ ብዙ መልክ በሚገባ ተገልጧል። ወደፊትም ከተለያዩ ዲሲፕሊኖች ወደ ሥነ ጽሑፍ ጥናት ትኩረት ሊያደርጉ የሚችሉ ሙያተኞችን የሚማርክ ክንደ ብርቱ መጽሐፍ እንደሆነ መሰክራለሁ። በእኔ ልምድ በየደ ዲሲፕሊናዊ የሥነ ጽሑፍ ንባብ በሀገራችን የሥነ ጽሑፍ ታሪክ በአይነቱ ልዩ ለዘርፉ አዲስ የምርምር አንጻር ያስተዋወቀ ጥብቅና ጥልቅ ሥራ ነው ሲል የሰጠው አስተያየት ይገኝበታል። በርካታ የሥነ ጽሑፍ ባለሙያዎችና የሥነ ጽሑፍ ቤተሰቦች
ህብረተሰቦች በተለያየ አውድ ሐሳብ ሲያንሸራሽሩበትም ቆይቷል። በ2001 ዓ.ም ለመጀመሪያ ጊዜ የታተመው ይህ መጽሐፍ ከመጽሐፍ መሸጫ መደብሮች ጠፍቶም ሰንብቷል። ከሰሞኑም በየነ ዲሲፕሊናዊ ስነ ጽሑፍ ንባብ መጽሐፍ በአዲስ አበባ ዩኒቨርሲቲ ፕሬስ በኩል ዳግም ታትሞ ለንባብ እንደበቃም አርቶ ስፔሻል ያገኘው መረጃ ያመለክታል። መጽሐፉንም በአዲስ አበባ ዩኒቨርሲቲ ፕሬስ የመጽሐፍ መሸጫና በተለያዩ መጽሐፍ መደብሮች ይገኛልም ተብሏል። በቃ ፍቅር የተሰኘ ፊልም ለእይታ ሊበቃ ነው። ይቅርታ አይምሲ የዋጎንሽ ጣት ትወጣለህ ማታ አምሽተህ ትገባለህ። አዎ የበቃ ፍቅር ፊልም ድርሰትና ዝግጅቱ የመዝሙር ዳዊት ነው። ፊልሙ የሮማንስ ኮሜዲ ዘውግ እንዳለውም አዘጋጆቹ ተናግረዋል። ፊልሙ የፊታችን ሰኞ ህዳር 1 2018 ዓ.ም በህፃናትና ወጣቶች ቲያትር ዘመናዊ አዳራሽ በቀይ ምንጣፍ ስነ ስርዓት ይመረቃል። 50 ሚሊዮን ቴሪ ደረሰው መሲ ለቃቀኝ ህዳር 5፣ 6 እና 7 በሁሉም ሲኒማ ቤቶች ለእይታ ይበቃልም ተብሏል። ከራሴ በላይ ነው። ለማን አንቺ ከኔ ውጪ ሌላ ማንን ታምኛለሽ? በኢትዮጵያ ዘመናዊ ሙዚቃ ውስጥ በድምጻዊነቷ እንዲሁም በግጥምና ዜማ ድርሰት ስራዋ በትወና ችሎታዋ ከፍተኛ ስምን ያተረፈችውና በኋላ ሙሉ ጊዜዋን ለመንፈሳዊ አገልግሎት በመስጠት ወደ ዝማሬ ዓለም የገባችው አርቲስት ዘሪቱ ከበደ ከልጅነት እስከ ልጁነት የተሰኘ ርዕስ የተሰጠው መጽሐፍ ጽፋ በቅርቡ ለንባብ ማብቃቷ ይታወሳል። በግለ ታሪኳ ላይ የሚያጠነጥነው ይህ መጽሐፏ በርካታ አነጋጋሪ ጉዳዮችን ይዟል። ከሰሞኑም ይህ መጽሐፏ በሁለት ጎራ ከፍሎ ሲያወያይ ሲያከራክርም ተመልክተናል። አርቲስት ዘሪቱ ከበደ በዚህ መጽሐፏ ዙሪያ የተብራራ ሐሳብ ለመስጠትም ቀጠሮ ይዛለች። ይህ ቀጠሮዋ በነገረ መጽሐፍት አዘጋጆች በኩል የተሰናዳ ሲሆን ቅዳሜ ጥቅምት 29 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ቀበና በሚገኘው ኤፍኤስኤስ አዳራሽም ይከናወናል ተብሏል። የዝግጅቱ አቅራቢና አወያይ ደራሲ እንዳለጌታ ከበደ ነው። በዋሊያ መጽሐፍት አዘጋጅነት በየእውቀት ዘርፉ መጽሐፍት እንዴት ይነበባሉ በሚል ርዕስ የተዘጋጀው ክፍል 2 ልዩ የፓናል ውይይት ቅዳሜ ጥቅምት 29 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ 4 ኪሎ በሚገኘው ኢክላስ ህንጻ ዋሊያ መጽሐፍት አዳራሽ ውስጥ ይካሄዳል ተብሏል። ውይይቱ ስለ አነባበብ ጥበብ፣ መጽሐፍት በተለያዩ አውዶች እንዴት እንደሚነበቡና መጽሐፍ ከእውቀት ባሻገር ስለሚያስገኘው ደስታ የሚያጠነጥን መሆኑም ተነግሯል። በዚህ ክፍል 2 የመጽሐፍት ውይይት መርሃ ግብር ላይ ይኩን አምላክ መስገቡ ስለ ስነ ግጥም አነባበብና ዶክተር ጸደይ ወንድሙ ስነ ጽሑፍን ስለማንበብ መነሻ ሐሳብ እንደሚያቀርቡም ተገልጿል። አወያዩ ደግሞ ሐያሲ ቴዎድሮስ አጥላው ነው። በሌላ በኩል 72ኛው ዙር የአውደፋጎስ የውይይት መድረክ የተረክ ኃይል በሚል ርዕስ የፊታችን እሁድ ጥቅምት 30 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በኢትዮጵያ ብሔራዊ ቤተመዛግብትና ቤተመጻሕፍት አገልግሎት ወመዘክር አዳራሽ ውስጥ ይካሄዳል። የውይይቱ መነሻ ሐሳብ አቅራቢ ደግሞ ጸጋው ማሞ ነው። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።